ሀና በጭንቅ አባቷ ስለታመመባት ሕክምናውን ጀምሮ ነገር ግን ሕክምናው ደግሞ አንድ ይቀራለኝ። በዚህም ምክንያት ኃላፊነት ወስዳ ታሳክመው የነበረው ወይዘሮ ሜላት ብትሆንም በስተመጨረሻ ግን ሜላት እዚህ በኋላ ኃላፊነት አልወስድም ስትል ሕክምናውን ታቋርጣለች ማለት ነው። ያ ማለት የገንዘብ ድጋፏን አትሰጥም ማለት ነው። በዚህም የተነሳ ዶክተሩ ገንዘብ ወዳድና ራስ ወዳድ በመሆኑ የሀናን ጭንቀት ሳይረዳ እንግዲህ ሰውየው አንድ መድኃኒት እንደወሰደ ሁለተኛ መድኃኒት ሊደረግለት የነበረው በገንዘብ እጥረት ምክንያት ለሀና እንደሚያቋርጥ ይነግራታል። ሁለት አማራጭ እሰጥሻለሁ፣ አንደኛው ገንዘቡን ከፍለሽ አባትሽ እንዲታከም አድርጊ፣ አለያ ደግሞ ገንዘብ ካልከፈልሽ አባትሽን ይዘሽ ውጭ ይላታል ማለት ነው። በዚህም ግራ የተጋባችው ሀና የሰው ፊት መለመን የማትወደውም በድጋሚ ወይዘሮ ሜላትን ከአጠገቧ ሂዳ ጉንበስ ብላ ይቅርታ አድርግልኝና የአባቴን ሕይወት አድኝልኝ በእጅሽ ነው ያለው ብትለምናትም በፍጹም አልሰማም ብላ አንበሻቅጣ ልካታለች ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ እየበዛልኝ ይሁን። እንዴት ናችሁ? ዛሬ ይዤላችሁት የመጣሁት የኖላዊት ድራማ በክፍል 52 ነው የሚሆነው ማለት ነው። ታዲያ በክፍል 51 የተፈጠረው ምን ነበር የሚለውን ደግሞ ዘርዘር እናደርገዋለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁንም አስቀምጡልኝ ማለት ነው። ካልወደዳችሁ ደግሞ አይታችሁ እልፍ ማለት ይቻላል ማለት ነው። በተፈቀደ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሼርና ላይክ አድርጉልኝ ማለት ነው። ከይቅርታ ጋር እንግዲህ ወይዘሮ ሜላት የምትጸጸትበት የአዞ እንባ የምታለቅስበት በይቅርታ የማትመልሳቸው ብዙ ስህተቶችን በማወቅም ባለማወቅም ራስ ወዳድነት በመሆንም ግፍ በመስራትም በጣም ብዙ ነገሮችን ግርግር እየፈጠረች ሀና ላይ የማይሆን ነገር እየተናገረቻት በጣም አስቀይማታለች። እኛም ተቀይመናታል። ምን ሀና ብቻ ደስ የሚለው ግን ሰላም ደግሞ ከሀና ጋር አጠገባ መቆሟ በጣም አንድ ደስ ያለ ነገር ቢኖር እንዲሁም ምናሴም እናታቸውን ያን ያህል ክፉና ደግ ተናግረዋት አሁንም ድረስ ስቲል እስካሁን ሀናን በጣም እንደሚወዷትና እንደሚያምኗት እህታቸው እንደሆነች የሚያምኑ ሁለቱ ልጆች ካጠገቧ ጎንና ያሉትኝ። ይሄ ሁሉ ሴራ የሆነው በወይዘሮ ባዩሽ ባጠመደችው የራስ ወዳድናትና ገንዘብ ወዳድናት የእህቷን ልጅ እንግዲህ ልጅ ናት ብላ እዛ ቤት እስካስገባቻት ድረስ ሀናን እንድትበደል ከሀናም አልፎ በዙሪያ ያሉት ጓደኞቿ እንዲሁም በጣም የምትወደውና የምታከብረው ጉድ የሆነው አባቷን ማለት ነው እየጎዳችባት ያለችው ወይዘሮ ባዩሽ ለራሷ ጥቅም ስትል ብዙ ሰዎችን ሕይወት እያበላሸች ትገኛለች ማለት ነው። በዚህም ሀና ምንም አማራጭ ስለሌላተኝ ዶክተሩ ይዘሽ ውጭ፣ እዚህ በኋላ ሕክምና የሚደረግለት ገንዘቡን ስታመጭ ብቻ ነው፣ አሊያ ይሄ ደግሞ የግል ሆስፒታል እስካሁን ድረስ ለየት ያለ ድጋፍም አላደርግም ከአቅሜ በላይ ሆኗል ይላታለኝ። አሲርም በሰማው ነገር ግራ በመጋባት እንዳይሰርቅ አቶ ኖላዊ አስጠንቅቆትና ለአንዴና ለመጨረሻ ብሎ ቃል ገብቶለታለኝ። ጓደኛው ቶምቼም እንደዛው ስርቆትን ሰርቀው እንደማያሳክሙት አሲር ይነግረዋለኝ። ቢሆንም ግን ቶምቼ ደግሞ አማራጭ ስለሌለን ግዴታ ነው እሱ ድኖልን እኛ ብንከፋና እሱ ቢያዝንብን ይሻላል እንጂ እሱን አትነው እኛ እድሜ ልካችን ስንጸጸት አንቆይ የሚልና የአሲርን ሀሳብ ይሰብርበታል ማለት ነው። ሀና ምንም አማራጭ ስለሌላተኝ ከወይዘሮ ሜላት ቤት ይሄድና እባክሽ አባዬ በህይወትና በሞት አፋፍ ነው ያለው፣ ይቅርታ አድርግልኝና የአባቴ ሕክምና ቀጥልኝ። አቃለው ኃላፊነት ለሰው ሰጥቼ አላውቅም ነበረ፣ ግን አንቺን ስላመንኩሽና ቃል ስለገባሽልኝ ብቻ ኃላፊነት ሰጥቼሻለሁ እና እባክሽን ኃላፊነትሽን አሁንም ተወጭልኝ ትላታለች። ታዲያ እኔ ኃላፊነት የማልወጣ ሰው ነኝ ማለት ነው ብላ ወይዘሮ ሜላትም ሀናን ትቆጣታለች። ሀናም እንደሱ ማለት አይደለም፣ ነገር ግን አባዬን የአንቺን ድጋፍ ይሻልና እባክሽን እያለች ትማጸናታለች። ወይዘሮ ሜላትም በፍጹም አያገባኝም አሁን ከፊቴ ተነሽ ብላ ታስነሳታለች። ሀናም ምንም ነገር ይቅር ካላልሽኝና አሳክመዋለሁ ካላልሽኝ ጉልበትሽ አልቀናም ትላታለች።
በዚህም የተበሳጨችው ወይዘሮ ሜላት ሀናን ትገፈትራትና ታስነሳታለች። ከርቀቱና የምትመለከተው ደግሞ ፈገግ እያለች ደስታዋን እያጣጣመች እርግብ ከሩቅ ታይ ነበር የተፈጠረውን ግርግር። በዚህም ሀና ከፍቷትና አዝና ልትመለስ ስትል እርግብ ታያትና ትስቃለች። ሀናም እንባዋን እያፈሰሰች እውነት መቼስ ተዳፍራ አትቀርም ብላ ትወጣለች። ከዛም እርግብ መታ ወይዘሮ ሜላትን ለማጽናናት እማዬ ከዚህ በኋላ በዚች ልጅ የተነሳ እንዲከፋሽ በፍጹም አልፈልግም እያለች ታባብላታለች ማለት ነው። ሰላምም ነገሩን ከሰማሽ በኋላ በጣም ትደነግጥና እናቷን ሄዳ ታናግራታለች። እናትየዋም ሰላምን እንደ ልጅ ስላልቆጠረቻትና የምትሰማው ነገር ሁሉ እውነት እንዳልሆነ ታረጋግጥላታለች። ወይዘሮ ሜላትም ሀናንም ታበሻቀጣትና ጭራሽ ልጆችን እኮ ወረረቻቸው ምን ብታስነካቸው ነው እያለች ለራሷ ትዝት ጀመር። እንዲሁም ሰላም እናቷን አንቺ እናቴ ከሆንሽ ጥሩ ነሽ ወይስ መጥፎ ሰው ነሽ? እውነቱን ብቻ ነገርኝ ማወቅ ፈልጋለሁ ትላታለች። ወይዘሮ ሜላትም እኔ እናትሽ እኮ ነኝ እንዴት ነው የምታናግሪኝ? ትላታለች። ሰላም ጥያቄን በጥያቄ አትመልሽ፣ ጥያቄ ብቻ መልሽልኝ ስትላት እንዴት ምን አይነት ጥያቄ ነው የምትጠይቂኝ? ትላታለች። ሰላምም ጥሩ እናት ሆነች ስል መጥፎ ትሆኛለሽ፣ መጥፎ ነች ስል ደግሞ ጥሩ ትሆኛለሽ፣ ግራ ታጋቢኝ፣ አንቺ የትኛዋ ሴት ነች? ትላታለች። እንዴት ሰው ሕክምና ላይ በሞትና በአፋፍ ያለን ሰው ገንዘቡን ድጋፍን ታቋርጫለሽ? ለምን? ትላትና ታፋጥጣታለች። በዚህም ሲከራከሩ የሰማችው እርግብ እናቴን እንዴት ነው የምታናግሪያት? ስትላተኝ ሰላም አቤት አቤት ትላታለች። አዎ እናቴን እማዬን እንዴት አናግሪያታለሽ? አትጩህባት እናቴ ላይ ስትላተኝ ሰላምም ምንም የሚያገባሽ ነገር የለም ትላታለች። በዚህም የተበሳጨችው ወይዘሮ ሜላት ልጄን አንድ ነገር እንድትናገሪያት አልፈልግም፣ እኔን ግን እንደፈለግሽ ገባሽ? ትላታለች። በድጋሜ እርግብም ትጮኻለች። ሰላምም ለሀሴት ትሰድባትና ወይዘሮ ሜላት ሰላምን በጥፊ ትመታለች። አውቄው ነበረ ግን በዚህ ልክ እንዴት ይለወጣል ብዬ አላሰብኩም ትልና ትወጣለች። ከዛም ወይዘሮ ሜላትን በጣም ሰላምን ስለመታቻት ትጸጽትና ቁጭ ብላ ታለቅሳለች። ገና መናይታ በዚህ ብቻ መች ቋጭና እርግብም አጠገባ እማያይዞሽ አናደርኩሽ አይደለ? በእኔ ምክንያት ነው ይህ ሁሉ ግርግር የተፈጠረው። በቃ አይዞሽ ምን ላድርግሽ? ከዚህ የበለጠ እኔ ምን ላድርግ እችላለሁ? እያለች እርግብም ሜላትን ታሽበለብላታለች ማለት ነው። ወይዘሮ ሜላትም አንቺ ምንም አላጠፋሽም ልጄ፣ እነሱ ናቸው የዚች ሀና ጦስ ነው እያለች አሁንም ትናገራለች። በስተመጨረሻም ሀናም እያለቀሰች ትሄድና ከአባቷ ጋራ አይዞህ አባዬ አንተ ጠንካራ ሰው ነህ ስትል ድንገት ሰላም ሀና ወዳለችበት ሆስፒታል ትሄዳለች። አባባ እንዴት ናቸው ትልና ሰላም ትላታለች። ደህና ነው ጠንካራ አባት ነው ያለሽ አይዞሽ ትላታለች። አዎ ብዙ ህልሞች አሉን፣ ሊጨለም ሲል ይነጋል ይለኝ ነበረ። ስለዚህ አባዬ ጠንካራ ነው፣ በሽታ ደከመብኝ እንጂ በፍጹም አይሞትም ትላታለች። እማዬ የገንዘብ ድጋፉን እምቢ አለችሽ ማለት አባትሽ ይሞታሉ ማለት አይደለም፣ የሚያውቀው ፈጣሪ ነው አዳኝም ገዳኝም ስትላት ትክክል ነች ትላትና እቅፍ ታረጋታለች። ምነው አንቺን ባደረገኝ አሁን ስትልና ሰላም ሀናን ትነግራታለች። ሀናም አሁን የኔ እድል ምኑ ያስደስታል ምኑን ያስመኛል ተይ እንጂ ትላታለች። አንቺ ቢያንስ የምታፍሪበት እናት ይሆን ያለሽ የምትኮሪበት አባት ነው ያለሽ ትላታለች። ሀናም ኧረ ተይ ሰላምዬ እንዲህ አይባልም፣ እናትሽም እኮ እውነት አላት። እኔ እሷ አምናኝ ሕክምናውን ስትጀምር በዶክተሮቹ ስህተት ነው ሁሉ የተፈጠረው ትላታለች። እንዴት ስትላት ዶክተሮቹ እየጠየቁን 400,000 ብር ነው፣ እኔ 200,000 ብር ቻልኩኝ፣ ወይዘሮ ሜላት 200 ቻለች፣ እነሱ ደግሞ በእጥፍ አድርገው፣ ስለዚህ እናትሽ ምንም ነገር የላትም፣ የሁሉ ስህተት የዶክተሮቹ ነው፣ አስቀድመው ቢነግሩ ይኖሩ ባልተጀመረ ነበር ስለት አይዞሽ እያለች ታጽናናትና ሙዝ ነገር አምጥቻለሁ እንብላ ትላታለች። ታስቀምጣታለች። ይበላሉ ማለት ነው።
ይህን ይመስላለኝ። ወይዘሮ ሜላት ኩሽና ገብታ ለልጆቿ ምሳ ልትሰራ ነው። ተፍ ተፍ ስትል እንግዲህ እርግብ ሾካካዋ ትሄድና እማዬ ምን እያረግሽ ነው ትላታለች። ምሳ እያቀረብኩ ለልጆቼ ነው ትላታለች በፈገግታ። ከዛም እርግብን በቅላጤ ምላሷ እኔ እያለሁማ በፍጹም ትላታለች። አሁን እዚህ ጋር እንግዲህ ወይዘሮ ሜላት የምትበላበት ሰዓት ደርሷል ማለት ነው። ሀና ለሕክምና እምቢ ብላ የመለሰቻት እርግብ ደግሞ በሌላ በኩል ትጠቀምባታለች። እማዬ የሆነ ነገር ልጠይቅሽ ነበር እያለች ምግባቸውን እየሰራሩ ምን ነበር ትላታለች። ስሜን ከእርግብ ወደ ሀሴት መቀየር ፈልጌ ነበር ግን በጣም ፈራው ትላታለች። የሚያስፈራሽ ነገር ምንም ነገር የለም። መጠየቅ ያለብሽ ነገር ሁሉም መብትሽ ነው፣ ጠይቂ ገብቶሻል ትላታለች። እዚህ ቤት ማንም ገንዘብ ፈላጊ የለም፣ ፍቅር፣ ቤተሰብ ጠያቂ እንጂ ትላታለች ሜላት። አሁን እማዬ በጣም ፈርቼ ነበር፣ እንዲህ በቀላሉ ሽምትኝ አልመሰለኝም ትላታለች። እዚህ ጋ እንግዲህ እርግብ አጭበርብራ ገንዘብ ለመውሰድ የተጠቀመችበት ሲስተም ማለት ነው። ወይዘሮ ሜላትን በሀና እልህ ብላ ለወይዘሮ አልኳት ይቅርታ ለእርግብ ገንዘቧን ታወጣለች ማለት ነው። ይህን ይመስላል ድራማው። ምናሴም በተፈጠረው ነገር በጣም አዝኖ እናቱን በጣም ሲወቅሳት ነበረ። ምርጥና አስተዋይ፣ እርጋታው፣ ትህትና፣ ሁሉ ነገሩ ልብ ይገዛልኝ የምናሴ ማለት በጣም አስተዋይና ለሰው ሀሳቢ ነው። በቃ ሀና እህቴ ነች ዛሬም ነገም ለወደፊትም እያለ እየተከራከረላት ነበረ። ታዲያ ወይዘሮ ሜላትን በጣም ተናዳለች። ሀና ተላቀቅኩሽ ስልሽ ጭራሽ ጦስሽ አሁንም ድረስ አልለቀቀኝም እያለች ሀናን ታማርራታለች ማለት ነው። ይህን ይመስላል ድራማው። በተረፈ ሰላማችሁ ይብዛለኝ። እወዳችኋለሁ።